ማግስት ሚዲያ የተወደዳችሁ የማግስት ሚዲያ ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ። ለዛሬ ተመርጠው የተዘጋጁላችሁን መረጃዎች ይዘን ቀርበናል። በቅድሚያ የመረጃ ርዕሶቹን እናስቀድማለን። ቀነ ገደብ ተቀምጦለት የነበረው የጤና ባለሙያዎች የሥራ ማቆም አድማ ከትላንት ጀምሮ በከፊል መካሄድ ጀምሯል። በሰብአዊ ድጋፍ አቅርቦት ችግር ሳቢያ በትግራይ ክልል በሚገኙ ተፈናቃዮች መጠለያ ካምፖች ውስጥ በርካታ ዜጎች ሕይወታቸው እያለፈ መሆኑ ተነገረ። ከግንቦት 2 ቀን 2017 ዓ.ም ጀምሮ የውጭ ጎብኚዎችና የፕሮጀክት ባለድርሻ አካላት ወደ ትግራይ ክልል መጓዝ እንደተከለከሉ ተገለጸ። የኢትዮጵያ አየር መንገድ በተያዘው በጀት ዓመት ባለፉት 9 ወራት 105 አስቸጋሪ የበረራ አገልግሎት ኩነቶች እንዳጋጠሙት ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ህወሓትን ከፖለቲካ ፓርቲነት መሰረዙን አስታወቀ። በማስከተል መረጃዎቹን በዝርዝር ማግስት ሚዲያ ቀነ ገደብ ተቀምጦለት የነበረው የጤና ባለሙያዎች የሥራ ማቆም አድማ ከትላንት ጀምሮ በከፊል መካሄድ ጀምሯል። መንግስት የጤና ባለሙያዎችን የደሞዝና ጥቅማ ጥቅም እንዲሁም ምቹ የሥራ አካባቢ ጥያቄዎች ካልመለሰ የሥራ ማቆም አድማ እንደሚጀምሩ ገልጸው እንደነበር ይታወሳል። ይኸው የሥራ ማቆም አድማ አዲስ አበባን ጨምሮ ከትላንት ግንቦት 5 2017 ዓ.ም ጀምሮ በከፊል እየተካሄደ መሆኑ ተሰምቷል። የሥራ ማቆም አድማው ከድንገተኛ፣ ከማዋለጃ፣ ከጽኑ ህሙማን እንዲሁም ከድንገተኛ ቀዶ ህክምና ክፍሎች ከመሳሰሉት ከጥቂት የተመረጡ የህክምና ክፍሎች ውጪ ባሉ ክፍሎች መጀመሩ ነው የተሰማው። በተለይም እንደ አዲስ አበባው ጥቁር አንበሳ፣ የባህር ዳር ከተማው ፈለገ ህይወት፣ ጎንደር ዩኒቨርሲቲ ሆስፒታል እንዲሁም ሐዋሳ ሆስፒታሎች የመሳሰሉት ስፔሻላይዝድ እና ኮምፕሬሄንሲቭ የሆኑ የሀገሪቱ ትላልቅ የሚባሉ ሆስፒታሎች ሥራ ማቆማቸውን የንቅናቄው አስተባባሪዎች የገለጹ ሲሆን በአጠቃላይ ከ70 በመቶ በላይ የሚሆኑት ሥራ አቁመዋል ብለዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ ባወጣው የንቅናቄው መርሃ ግብር ከግንቦት 5 እስከ 9 2017 ዓ.ም ድረስ በከፊል እየተካሄደ የሚገኘው የሥራ ማቆም አድማ ጥያቄዎችን ለማዳፈንና የሚፈጠረውን ክፍተት በአዳዲስ ቅጥር ለመሸፈን ጥረት የሚደረግ ከሆነ ከግንቦት 10 2017 በኋላ ወደ ሙሉ የሥራ ማቆም አድማ እንደሚገባ አስታውቋል። ይህ በእንዲህ እንዳለ በተለያዩ ሆስፒታሎች የማስታወቂያ ሰሌዳዎች ላይ የየሆስፒታሎቹ አስተዳደሮች በርካታ ባለሙያዎች በሥራ ገበታቸው ላይ እንዳልተገኙ በመጥቀስ በቀጣዮቹ ቀናት በሥራ ገበታቸው ላይ በማይገኙ ባለሙያዎች ላይ እርምጃ እንደሚወስዱ የገለጹባቸው ማሳሰቢያዎች ለጥፈዋል። ከዛ ባሻገር ከትላንት በስቲያ በመንግስት የጸጥታ ኃይሎች በቁጥጥር ስር የዋሉትን የኢትዮጵያ የጤና ባለሙያዎች ማህበር ፕሬዝዳንት ጨምሮ በርካታ ባለሙያዎች እየታሰሩ እንደሆነ ከየጤና ተቋማት የወጡ መረጃዎች ያመላክተዋል። ከዚሁ ጉዳይ ጋር በተያያዘ የመንግስት አመራሮች በተለያዩ ሆስፒታሎች ሰራተኞችን ለስብሰባ እየጠሩ እያስፈራሩ እንደሚገኙ የተገለጸ ሲሆን የኢትዮጵያ ጤና ባለሙያዎች ንቅናቄ ባለሙያዎች ወደ እነዚህ ስብሰባዎች እንዳይገቡ አሳስቧል። የትኛውም አካል ማነጋገር ካለበት በጤና ሚኒስቴር ወይም ከዛ በላይ ባለ አመራር የንቅናቄውን ተወካዮች ብቻ መሆን እንዳለበትም አስገንዝበዋል። የጤና ባለሙያዎች ንቅናቄ ለጤና ሚኒስቴር ካስገባቸው 12 የባለሙያዎች ጥያቄዎች መካከል የባለሙያዎች ደሞዝ ከምስራቅ አፍሪካ ሀገራት ተሞክሮ በመነሳት በወር $1000 እንዲደረግ፣ የህክምና ዘርፍ ከሲቪል ሰርቪስ ወጥቶ በራሱ ቦርድ እንዲመራ እንዲደረግ እንዲሁም ለሁሉም የጤና ባለሙያዎች ነፃ ህክምናና ትራንስፖርት እንዲመቻች የሚሉት ይገኙበታል። በሰብአዊ ድጋፍ አቅርቦት ችግር ሳቢያ በትግራይ ክልል በሚገኙ የተፈናቃዮች መጠለያ ካምፖች ውስጥ በርካታ ዜጎች ሕይወታቸው እያለፈ መሆኑ ተነገረ። በትግራይ ክልል የሚንቀሳቀሰው ተቃዋሚ ፓርቲ ሳልሳይ ወያነ ትግራይ በአስፈላጊ የሰብአዊ እርዳታ አቅርቦቶች እጥረት ምክንያት በክልሉ በሚገኙ የተፈናቃዮች መጠለያ ካምፖች ውስጥ የሚሞቱ ሰዎች ቁጥር ከዕለት ወደ ዕለት በፍጥነት እየጨመረ ነው ሲል በጉዳዩ ዙሪያ ባወጣው መግለጫ አስታውቋል። ፓርቲው በዚሁ መግለጫው በሚሊዮኖች የሚቆጠሩ ተፈናቃዮችና ስደተኞች በአስከፊ ችግር ውስጥ እየኖሩ እንደሆነ ጠቅሶ በግልጽ የሚታይ የፖለቲካ ፍላጎት ማጣትና እንደገና ግጭት ሊያገረሽ ይችላል የሚለው ፍራቻ ሳቢያ ለተፈናቃዮች እፎይታ ለመስጠት ያለው እድል በፍጥነት እየተመናመነ መሆኑን ገልጿል። የፕሪቶሪያው የሰላም ስምምነት ሙሉ በሙሉ አለመፈጸምና በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት ለሁኔታው መባባስ አስተዋጽኦ ማድረጋቸውንም ጠቁሟል። በትግራይ ክልል የተለያዩ መጠለያ ጣቢያዎች እስከ 1.2 ሚሊዮን የሚጠጉ ተፈናቃዮች የሚገኙ ሲሆን
እነዚህ ተፈናቃዮች በተለይ USAID የሰብአዊ ድጋፍ አቅርቦት ካቋረጠ ጊዜ ጀምሮ ለከፋ ችግር ተዳርገዋል። ከግንቦት 2 ቀን 2017 ዓ.ም ጀምሮ የውጭ ዜጎችና የፕሮጀክት ባለድርሻ አካላት ወደ ትግራይ ክልል መጓዝ እንደተከለከሉ ተገለጸ። የክልሉ ባህልና ቱሪዝም ቢሮ ለፌዴራል ቱሪዝም ሚኒስቴር በጻፈው ደብዳቤ ለጉብኝትና ለሌሎች የፕሮጀክት ስራዎች ወደ ክልሉ ለመጓዝ የፈለጉ የውጭ ዜጎች በአየር ማረፊያ ምክንያቱ ያልታወቀ ክልከላ እንደተደረገባቸው ገልጸውልኛል ብሏል። ቀደም ብሎ በክልሉ በተፈጠረው የጦርነት ስጋት መነሻነት የተለያዩ ሀገራት ዜጎቻቸው ወደ ክልሉ የሚያደርጉትን ጉዞ እንዲሰርዙ የጉዞ ማስጠንቀቂያ ሲያስተላልፉ እንደነበር ይታወሳል። የክልሉ ባህልና ቱሪዝም ቢሮም ከመጋቢት 2017 ዓ.ም ጀምሮ ወደ ትግራይ የሚደረጉ የውጭ ጎብኚዎች ጉዞ መቋረጡን አስታውቋል። ቢሮ ይህን ሁኔታ ለመቀየር ጥረት እያደረገን በምንገኝበት ጊዜ እንዲህ አይነቱ የጉዞ ክልከላ የሕዝቡን ሞራል የሚጎዳና የሚፈለገው ሰላምና መረጋጋት እንዳይመጣ የሚያደርግ ነው ብሏል። በመሆኑም የቱሪዝም ሚኒስቴር ከሚመለከታቸው አካላት ጋር በመነጋገር መፍትሄ እንዲያበጅለት ጠይቋል። ጥያቄውን በተመለከተ ይህ ዘገባ እስከተጠናቀረበት ጊዜ ድረስ የቱሪዝም ሚኒስቴር በይፋ የሰጠው ምላሽ የለም። የኢትዮጵያ አየር መንገድ በተያዘው በጀት ዓመት ባለፉት 9 ወራት 105 አስቸጋሪ የበረራ አገልግሎት ሁነቶች እንዳጋጠሙት ተገለጸ። ይህ የተገለጸው የኢትዮጵያ ሲቪል አቪዬሽን ባለስልጣን የ9 ወራት ሪፖርቱን ለሕዝብ ተወካዮች ምክር ቤት ባቀረበበት ጊዜ ነው። ባለስልጣን መስሪያ ቤቱ ያቀረበውና ማግስት ሚዲያ የተመለከተችው ይኸው ሪፖርት እንደሚያሳየው ባለፉት 9 ወራት ጉዳት ያስከተለ አደጋ ባያጋጥምም ከ100 በላይ የአደጋ አጋጣሚዎች ግን መመዝገባቸውን ያሳያል። በዚህም የኢትዮጵያ አየር መንገድ በበረራ አገልግሎት ወቅት የሚያጋጥሙ 105 አስቸጋሪ ሁኔታዎች እንዳጋጠሙት ተመላክቷል። ኩነቶቹ 25ቱ ከወፎች ጋር በመጋጨት ያጋጠሙ እንዲሁም 80ዎቹ ደግሞ ከቴክኒክ ጋር የተያያዙ ጉዳዮች ናቸው ተብሏል። የኢትዮጵያ ሲቪል አቪዬሽን ባለስልጣን የኩነቶቹን መነሻ ዝርዝር ምክንያት በማጥናት የእርምት እርምጃ እንዲወስድ ለኢትዮጵያ አየር መንገድ መላኩን ገልጿል። በሌላ በኩል በረራዎችን የመምራት አገልግሎት ላይ ከተቀመጠው ስታንዳርድ ውጪ የአውሮፕላኖች መቀራረብ የአደጋ አጋጣሚዎች ተፈጥረው እንደነበርም ተገልጿል። በሪፖርቱ ላይ እንደተገለጸው ባለፉት 9 ወራት ይህን መሰል 8 አጋጣሚዎች የተፈጠሩ ሲሆን የባለስልጣን መስሪያ ቤቱ የሥራ ኃላፊዎች ለዚህ ያቀረቡት ምክንያት ደግሞ በሥራ ጫና ምክንያት የተፈጠረ የባለሙያዎች ድካም ነው የሚል ነው። የአየር ትራፊክ ባለሙያዎች ቶሎ እንደሚለቁና ያሉትም ላይ ጫና እንደሚበዛ ተገልጿል። ይህን ችግር ለመፍታትም ባለስልጣን መስሪያ ቤቱ ተጨማሪ 100 ባለሙያዎች እያሰለጠነ እንደሚገኝ ገልጿል። በዋናነት የአውሮፕላን መቀራረብ የአደጋ አጋጣሚዎቹ ግን በትራንስፖርትና ሎጂስቲክ ሚኒስቴር በኩል ምርመራ እየተደረገባቸው ነው ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ህወሓትን ከፖለቲካ ፓርቲነት መሰረዙን አስታወቀ። ቦርዱ ውሳኔውን ያስተላለፈው ፓርቲው የጠቅላላ ጉባኤ ቅድመ ዝግጅት እንዲያከናውን ላለፉት 3 ወራት ከማንኛውም የፖለቲካ እንቅስቃሴ ታግዶ እንዲቆይ የወሰነበት የጊዜ ገደብ ማብቃቱን ተከትሎ ነው። ህወሓት በተሻሻለው የምርጫ ህግ መሰረት በልዩ ሁኔታ ተመዝግቦ የነበረና ይህንኑ ምዝገባ አመራሮቹ በቦርዱ ተገኝተው ፈርመው የተቀበሉ ቢሆንም አንቀበለውም ሲሉ ቆይተዋል ብሏል። በመሆኑም ፓርቲው ባለፉት 3 ወራት የእርምት እርምጃ ለመውሰድ ፈቃደኛ ባለመሆኑ ከግንቦት 5 2017 ዓ.ም ጀምሮ ከህጋዊ የፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል። ውሳኔውን ተከትሎ በምርጫ ህጉ አዋጅ 1162/2011 አንቀጽ 99 የተቀመጠውን ድንጋጌ ፍትህ ሚኒስቴር እንዲያስፈጽም በግልባጭ ተልኳል። በዚህ መሰረት ከዚህ በኋላ የፓርቲው ኃላፊዎች በፓርቲው ስም መንቀሳቀስ አይችሉም። የፓርቲው ንብረትም ላለበት ዕዳ መሸፈኛ ይሆናል። ዕዳ የሌለበት ከሆነ ደግሞ ሀብቱ በቦርዱ ትዕዛዝ ለስነ ዜጋ መራጮች ትምህርት እንዲውል ይደረጋል። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ጠቅላላ ጉባኤ አካሂዶ በአዲስ መልክ እንዲመዘገብ ያስቀመጠው የ3 ወር ቀነ ገደብ ዛሬ አብቅቷል። ህወሓት ባለፉት 3 ወራት ምንም አይነት ፖለቲካዊ እንቅስቃሴ እንዳያደርግ ያገደውና ህጋዊ ሰውነቱ እንዲሰረዝ ያስጠነቀቀው የካቲት 6 ቀን ነበረ። ህወሓት ህጎቹ ማክበሩ በተጠቀሰው ጊዜ ውስጥ ካረጋገጠ ግን ህጋዊ ሰውነቱ እንደማይሰረዝ ቦርዱ መግለጹ ይታወሳል። ቦርዱ ህወሓት በ3 ወራት ውስጥ ጠቅላላ ጉባኤ እንዲያካሂድ ትዕዛዝ ሰጥቶ የነበረ ቢሆንም በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ግን ሌላ ጉባኤ እንደማያካሂድና የቀድሞ ህጋዊ ሰውነቱ እንዲመለስለት ሲጠይቅ መቆየቱ ይታወሳል። ህወሓት በፕሪቶሪያው ሰላም ስምምነት መሰረት በህዝብ ተወካዮች ምክር ቤት ተጥሎበት የነበረው አሸባሪነት እንደተነሳለትና ህጋዊ ፓርቲ እንደሆነ ሁሉ ምርጫ ቦርድም ህጋዊ ዕውቅና ሰጥቶት እንዲንቀሳቀስ ይፈልጋል። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። ገጻችንን ላይክ እና ሰብስክራይብ በማድረግ አብሮነታችንን እናጠናክር እያልን እንሰናበታለን። ሰላም።
August Media.